ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? የሰኔ 17 2017 ዓ.ም ዕለታዊ መረጃዎችን እነሆ። ብልጽግና በአዲስ አበባ በመንግስት ትምህርት ቤቶች የሚማሩ ተማሪዎችን የተመለከተ አዲስ ፋሽስታዊ መመሪያ ተግባር ላይ አዋለ። ለሚቀጥለው ዓመት የትምህርት ዘመን ምዝገባ የተጀመረ ሲሆን ወላጆቻቸው የአዲስ አበባ መታወቂያ የሌላቸው ተማሪዎች ምዝገባ ተከልክለዋል። በአዲስ አበባ ቤት ተከራይተው የሚኖሩ ልጆቻቸውን ማስተማር እንዳይችሉ የሚያደርግም ህግ ወጥቷል። ተማሪዎች እናትና አባታችሁ ሁለቱም የአዲስ አበባ መታወቂያ ከሌላቸው አትማሩም ተብለዋል። ይህም ህግ ተግባራዊ መሆኑ የተረጋገጠ ሲሆን በኮሪደር ልማት በሚል ቤታቸው የፈረሰባቸው ነዋሪዎችን ጨምሮ በአዲስ አበባ ቤት ተከራይተው የሚኖሩና የአዲስ አበባ መታወቂያ የሌላቸው ነዋሪዎች ልጆቻቸውን ማስተማር እንዳይችሉ የሚያደርግ መመሪያ ተግባራዊ ሆኗል። በተያዘ የግል ትምህርት ቤቶች 60% የትምህርት ቤት ክፍያ እንዲጨምሩ ፍቃድ ተሰጥቷቸዋል። የአዲስ አበባ ህዝብ ተማሩ አዲስ አበባ ለቆ እንዲወጣ ያደርጋል የተባለው መመሪያ በተማሪዎች ላይ መተግበር ተጀምሯል። አብይ አህመድ ወልቃይትን የመጫወቻ ካርድ ማድረጉን ቀጥሎበታል። በትናንትናው ዕለት የአማራ ብልጽግና ባለስልጣናት የሆኑት አረጋ ከበደ፣ ደመቀ ዘውዱ፣ አሸተ ደምለው ከጌታቸው ረዳ ጋር በመሆን ህዝባዊ ስብሰባ ማድረጋቸው ተሰምቷል። ይህም መነጋገሪያ ሆኗል። ባለፉት 4 ዓመታት የወልቃይት ጠገዴ በአማራ ብልጽግና አስተዳደር ስም የሚጠራ ቢሆንም ከፌደራል መንግስት በጀት ተበጅቶለት አያውቅም። በአማራ ህዝብ ተጋድሎ ነፃ የወጣው ወልቃይት ጠገዴ ሰቲት ሁመራ አሁንም ድረስ ብልጽግና በአማራና በትግራይ ህዝብ መካከል የፖለቲካ መጫወቻ ካርድ አድርጎ እየተጠቀመበት ይገኛል። ምርጫው ሲደርስ ወልቃይት ወደ አማራ ክልል እንዲከለል አደርጋለሁ ምረጡኝ የሚል አጀንዳ ይዞ የሚጠቀምበት አብይ አህመድ አሁንም ድረስ በጀት የነፈገው አካባቢ ሆኖ ቀጥሏል። የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የወልቃይት ጠገዴ የወሰንና የማንነት አስመላሽ ኮሚቴ ሰብሳቢ የሆነው ደመቀ ዘውዱ ሚሊሻዎችን በማሰልጠን ከብልጽግና ጎን በመቆም በፋኖች ላይ እንዲዘምት ማድረጉ አይዘነጋም። በተደጋጋሚ በአስተዳደሩ የሚሰለጥኑ ሚሊሻዎች በፋኖች መማረካቸው ይታወቃል። የወልቃይትና ጠገዴ ማንነት አስመላሽ ኮሚቴ የሚለውም ስም እስካሁን ይዞ መቀጠሉ የወልቃይት ጥያቄ መልስ አለማግኘቱን ያሳያል ያሉት አስተያየት ሰጪዎች እውቅና ለነፈገ ለብልጽግና ስርዓት መጠቀሚያ መሆኑ አሳዛኝ ነው ብለዋል። ከቀናት በፊት አርበኛ ዘመነ ካሴ ሐሳቡን በገለጸበት ህዝባዊ ትዕይንት ተከትሎ በተሳሳተ መልኩ ተርጉሞ ከህወሓት ጋር እየተገናኙ ይመክራሉ በሚል ሲተች የነበረው የወልቃይት ጠገዴ አስተዳዳሪ አሸተ ደምለው ጃኖን ለብሶ ለ27 ዓመታት የወልቃይትን ህዝብ ሁለገብ የዘር ማጥፋት ሲፈጽም ከነበረው ከጌታቸው ረዳ ጋር መገናኘቱ አነጋጋሪ ሆኖ ቀጥሏል። አብይ አህመድ ወልቃይትን እንደ መጫወቻ ካርድ እየተጠቀመ ነው የሚሉት አስተያየት ሰጪዎች የወልቃይት ጥያቄ የሚመለሰው በብልጽግና መቃብር ላይ መሆኑን አስምረው ተናግረዋል። ከፍሪ ፕሬስ ዕለታዊ ዜናዎቻችን ይቀጥላሉ። የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጠና ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ ክፍለ ጦር በምዕራብ ወሎ ቀጠና መካነ ሰላም ከተማ ዙሪያ ገጠር ወረዳ ውስጥ ድል ተጎናጽፏል። በቢሊ ግንባር አቅራቢያ የኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊት የተፈጸመበትን ከበባ በመስበር ከአንድ ቲም ያላነሰ ያገዛዙን ኃይል ሙትና ቁስለኛ በማድረግ ድል መጎናጸፉ ታውቋል። አገዛዙ የደረሰበትን ኪሳራ ለማካካስ በሚመስል መልኩ ግራና ቀኝ ከባድ መሳሪያ እያስወነጨፈ ወደ ቢሊ ታዳጊ ከተማ መሸሹን ተሰምቷል። አገዛዙ እየሸሸ በነበረበት ሰዓት አንድ ንጹህ ገበሬ ረሽኗል። እርሻ ላይ የነበረው ገበሬ በሮቹ አጠገብ እንደተገደለም ታውቋል። የኢንጂነር ደሳለኝ አሰፋ ክፍለ ጦር ሰራዊትን ለመምታት የጦር ሰፈሩን አጸዳለሁ ብሎ በማለዳ ውጊያ የከፈተው ኃይል ሽንፈቱን ተከናንቧል። መረጃውን ያደረሰን የአፋብሃ ወሎ ቤት አማራ ቀጠና ንጉስ ሚካኤል አሊኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር የህዝብ ግንኙነት ነው። በተመሳሳይ ዜና አፋብሃ ወሎ ቀጠና ልጅ ኢያሱ ኮር የጎፍ ክፍለ ጦር ድል አድርጓል። በደቡብ ወሎ ዞን ወረኢሉ ወረዳ ቁልምቢ ከተማ በየጎፍ ክፍለ ጦር ወታደራዊ አዛዥ በኮማንዶ ጌታቸው ማሩ እና በፋኖ የመረጃና ደህንነት አካላት ቅንጅት ታላቅ ድል ተሰርቷል። ክፍለ ጦሩ ትናንት ሰኔ 16 2017 ዓ.ም ከጠዋቱ 12 ሰዓት ወደ ብልጽግና ምሽግ ተስቦ በመጠጋት ለሰዓታት በተደረገ ውጊያ የወረኢሉ ወረዳ ሚሊሻ ጠርናፊ የነበረ ሰለሞን የተባለ ሰው ሲሞት ሌሎች በርካታዎች ቆስለዋል። የቁልምቢ ከተማም ያለምንም መስዋዕትነት በፋኖ ስር መግባቱ ታውቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 3 ክፍለ ጦሮች ጮቄ ላይ በጋራ መክረዋል። የቀይ ጌታ የፍታሄ ንጉሴ ክፍለ ጦር፣ የሐዲስ ዓለማየሁ ክፍለ ጦርና የበላይ ዘለቀ ክፍለ ጦር የተገናኙበት መድረክ ቀጠናዊ ትስስርን ለማጠናከር ያለመ ነው ተብሏል።
ባለፉት ጊዜያት በቀጠናው በሶስቱም ክፍለ ጦሮች ስር የሚገኙ ብርጌዶች ባደረጓቸው የጋራ ተጋድሎዎች አንጸባራቂ ድሎች የተመዘገቡ ሲሆን በቀጣይ ስለሚኖሩ የጋራ ተልዕኮችም መክረዋል ተብሏል። የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና አደረጃጀቶችን የማጠናከር ስራ እየሰራ መሆኑን አስታውቋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የፋኖ ሰራዊት የማደራጀት ስራ እየተሰራ ይገኛል። የካራማራ ክፍለ ጦር በስሩ 6 ብርጌዶችን የያዘ ሲሆን ደጀኔ ብርጌድ፣ ታጠቅ ብርጌድ፣ መርጌታ ጠዳሉ ብርጌድ፣ አሳምነው ጽጌ ብርጌድ፣ ልጅ እያሱ ብርጌድ እና አምሃ ድንግል ብርጌድ ይገኙበታል። ክፍለ ጦሩ በላከው መልእክት በአንድም ይሁን በሌላ ምክንያት የነበረውን ችግር ፈተን ወደ አንድ ማዕከል አምጥተናቸዋል። ወደ አንድ ስናመጣቸው በመይሳው ካሳ ኮር ስር የሚተዳደሩ አድርገናቸዋል ብሏል። ከዚህ በፊት ታጋይ መስለው በሰራዊታችን ውስጥ ገብተው የልዩነት ምንጭ ሲፈጥሩ የነበሩ ግለሰቦችን አጣርተን አስፈላጊውን የሆነ እርምጃ በመውሰድ አስተካክለናቸዋል ሲልም አክሏል። ካራማራ ክፍለ ጦር የአማራ ሕዝብ ከገጠመው የህልውና አደጋ በሻለቃ በብርጌድ ብሎም እስከ ክፍለ ጦር በማደራጀት በምዕራብ ጎንደር መተማ ወረዳ ከ2015 ዓ.ም ጀምሮ እስካሁን ድረስ ለህልውና የሚታገሉ የፋኖ አደረጃጀቶች ጋር አያሌ ጀግኖችን እየገበረ ሲታገል ቆይቷል። ይህንን ግዙፍ ተቋም ግን የአማራን ሕዝብ በማይመጥኑ ግለሰቦች ሲረበሽ ቆይቶ በሰራዊታችን ውስጥ ሰርገው ገብተው ታጋዩን ሲከፋፍሉ የቆዩትን በህጋችን መሰረት ህጋዊ እርምጃ ወስደን አስተካክለን ቀጣይ ለሚኖረው ትዕዛዝና ግዳጅ ዝግጁ በማድረግ ተፈጻሚ ሆኗል። አማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ምክትል ወታደራዊ አዛዥ አርበኛ ሸጋ ጌታቸውና የሁለተኛ መይሳው ካሳ ኮር ወታደራዊ አዛዥ አርበኛ ዳዊት ዘመነ ተገኝተው ችግሩን በመገምገም ወጥ የሆነ ተቋማዊ ቅርጽ አስይዘዋል። ባስተላለፉት መልእክትም ለመላው ሰራዊታችን እኛ የምንታገለው በማንነቱና በህይወቱ የህልውና አደጋ ለገጠመው ህዝባችን ነው። አማራን ከስቃይ ከስደት ከሞት ማትረፍ ነው እንጂ የግለሰቦችን ሐሳብ ለማሳካት አይደለም። የግል ፍላጎታቸውን ይዘው ከሚንቀሳቀሱ አካላት ጥንቃቄ አድርጎ አማራ በዓለም ላይ ተደርጎ የማይታወቅ ጄኖሳይድ እየተፈጸመበት ይገኛልና ይህንን ስርዓት ለአንዴና ለመጨረሻ ጊዜ ነቅሎ ለመጣል የምናደርገውን የህልውና ትግል ለማዛባት የሚሞክሩ ተክላዎችን አጥብቃችሁ ታገሉ ሲሉ መልእክት አስተላልፈዋል። በጦር በኩል ያላችሁ ትልቅ ሚና ያላችሁ ካራማራን በሻለቃ በብርጌድ አደራጅታችሁ እስከ ክፍለ ጦር ማድረሳችሁ እስከ የተለያዩ ዘመናዊ መሳሪያዎች የተለያዩ አባላት ፈጥራችሁ ብዙ ቦታዎች ስታጓጉ የቆያችሁ ሰዎች እናንተ ናችሁ። በመሪነት ደረጃ ችግሩንም ደስታውንም ትግል መራራ ነው ያን ሁሉ መራራ ችላችሁ እስከዚህ ያደረሳችሁ እናንተ ናችሁ። በአንድም በሌላም ምክንያት ግን ከሁለቱ ነው ቆይቷል ካራማራ ክፍለ ጦር። ከዚህ በኋላ ካራማራ ክፍለ ጦር አንድ ነው። ከዚህ በኋላ ያኛው ካራማራ የኛው ካራማራ የለም። አንድ ካራማራ ክፍለ ጦር አለ። በቃ አንድ ካራማራ ክፍለ ጦር አለ። ቀጣይ አንድ ካራማራ ክፍለ ጦር በሁለተኛ መይሳው ካሳ ክፍለ ጦር ኮር ውስጥ ያለ በሁለተኛ ኮር መይሳው ካሳ ውስጥ ያለ ለዛም ከዚህ በኋላ ምናጠናከራቸው አደረጃጀቶች አሉ። ምናሰለጥናቸው ጠንካራ መሪዎችን ወደፊት ምናመጣበት በቀናህነት ትግሉን የሚያሳድጉ ሰዎችን ወደፊት እስከ ተቋም መሪ ድረስ ምናመጣቸው ማለት። ስለዚህ ከዛሬ ጀምሮ አንድ ካራማራ ነው። ነገ መለስ ሰራዊታችን በየቦታው ያለውን ሰራዊት ሰብስበን በአንድ ላይ ቁጭ አድርገን አንድ ሪፎርም አድርገን ለዛም መለዩ የሆነ አንድ በካራማራ ስም አንድ የግዳጅ ስምሪት ሰጠን አንድ ጠንካራ ድል እንደምናመጣ እርግጠኛ ነኝ። ከዚህ በፊት አንድ ብርጌድና አንድ ሻለቃ እንኳን እየሄደ ስንት የደፈጣ ስራና መደበኛ ውጊያ እየተዋጋ ስንት መሳሪያዎችን የማረከ ክፍለ ጦር ነው። ስለዚህ ያንን ፍቅር ያንን ክብር ያን ትግል ወደ ፊት መልሰን ይሄን ክረምቱን ይዘን ጠንካራ ክፍለ ጦር ሆኖ በቂ ድሎች የሚያመጣበት ስለሚሆን ይህን መልእክት ያስተላለፈው የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ምክትል ወታደራዊ አዛዥ ሆነው አርበኛ ሸጋ ጌታቸው ነው። በቤተ ክርስቲያን አባቶች ላይ የሚፈጸመው ግድያ ተጠናክሮ ቀጥሏል። በአቡነ ሳዊሮስ የሚመራው የሸገር ሀገረ ስብከት ዓለም ገና ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የሆኑት ቄስ ዮሐንስ ግርማ ቅዳሜ ለእሑድ ለቅዳሴ አገልግሎት በሌሊት ወደ ቤተክርስቲያን እየሄዱ ባሉበት ወቅት ቤተክርስቲያኑ በር መግቢያ ላይ በጩቤ ማንነታቸው ባልታወቀ ሰዎች ተገድለው መገኘታቸው ምንጮች ገልጸዋል። በሌላ መረጃ ገዳማውያንን መግደል የሚያስገኘው ትርፍ የለም ሲሉ ብፁዕ አቡነ ሄኖክ ተናግረዋል። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በገዳማውያን አባቶች ላይ በታጣቂ ኃይሎች የደረሰው ግፍ የተሞላበት ግድያ
ዓለም በክርስትናና በክርስቲያኖች ላይ ያለውን የተሳሳተ አመለካከት የሚያሳይ ነው ብለዋል። በባህታቸው ተወስነው ራሳቸውን ከዓለም ለይተው ለጸሎትና በጾም የሚደክሙ ገዳማውያንን መግደል የሚያስገኘው ትርፍ የሌለ ከመሆኑም በላይ የፍትህን መዛባት የሚያሳይ አሳዛኝና ልብ የሚሰብር ነው ብለዋል። በዝቋላ ገዳም በደረሰ ጥቃት እስካሁን የአንድ መነኩሴ አስክሬን የተገኘ ሲሆን ገዳማውያኑ አሁንም በስጋት ላይ እንገኛለን ሲሉ ጥሪ አድርገዋል። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ የሚገኘው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በሚኖሩ መነኮሳት ላይ ከሰኔ 13 2017 ዓ.ም ጀምሮ በታጣቂዎች እስካሁንም ድረስ ጥቃት እየተፈጸመ ይገኛል። አባ ኃይለ ሚካኤል የተባሉና የገዳሙ አርደት በመሆን ያገለገሉ ከዚያም ለ12 ዓመት ያክል በዓታቸውን ዘግተው የቆዩ አባት ሰማዕትነትን ተቀብለዋል። የሰማዕቱን አስክሬን ከተጣለበት በማንሳትም በ2016 ዓ.ም ሰማዕትነትን ከተቀበሉ 4 ሰማዕታት ጎን እንዲያርፍ ተደርጓል። በሌላ መረጃም ይህንን የዝቋላውን የግፍ ግድያ የዘገቡት ሊቀ ትጉሃን መምህር ደረጀ ዘወይንዬ በአገዛዙ ኃይሎች መታሰራቸውንና አሁንም ድረስ ያሉበት ቦታ እንደማይታወቅ ተሰምቷል። ለጥያቄ እንፈልጎታለን በሚል የተወሰዱት መምህሩ እስካሁን ድረስ ቤተሰቦቻቸው አድራሻቸውን ሊያገኙት አልቻሉም። ከፍሪ ፕሬስ ዕለታዊ ዜናዎቻችን እዚህ ይመስላሉ። በሌሎች መረጃዎች እንገናኛለን። ጤና ይስጥልኝ።